ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል እንደምን ቆያችሁን። በዛሬው የመረጃ ሰዓታችን ላይቭ የተዋረዱ ታዋቂ ሴት አርቲስቶችን በተመለከተ መረጃ ይዘን ወደ እናንተ መጥተናል። ላይቭ ያልተገባ አስነዋሪ ተግባር ሲፈጽሙ በቪዲዮ የተቀረጹና ቪዲዮቻቸው በማህበራዊ ሶሻል ሚዲያ ላይ በአንድ ሰሞን መነጋገሪያ የሆኑ እጅግ እውቅና ያተረፉ ሴት አርቲስቶችን በቅደም ተከተል ለእናንተ ለማድረስ መረጃ ይዘን መጥተናል። በአንደኛ ደረጃ እጅግ ከባድና አስነዋሪ ተግባር በመፈጸም በቪዲዮ በህዝብ ዘንድ ከፍተኛ የተባለው ውርጅብኝ ያስተናገደችዋን አርቲስት ለመገመትም እጅግ አዳጋች ነው። እስከ መረጃችን ፍጻሜ ቆይታችሁን ከኛ ጋር የምታደርጉ ከሆነ በቂ መረጃ ማግኘት የምትችሉ ይሆናል። ለሚዲያችን አዲስ ከሆናችሁ የሰብስክራይብ ምልክቱን እንድትጫኑና ቪዲዮን ላይክ በማድረግ እንድትጀምሩ ከዚህ ባሻገር ደግሞ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና በመጠየቅ ቀጥታ ወደ መረጃዎቻችን እንሻገራለን። ይህ ጉዳይ በኢትዮጵያ ብቻ አይደለም። በሆሊውድ፣ በቦሊውድ፣ በተለያየ የዓለም አቅጣጫ እውቅና ያተረፉ እውቅ አርቲስቶች በተለያየ የህይወት አጋጣሚ በቪዲዮ ሲወድቁና ከዚህ ባሻገር በድብቅ የሚከታተሏቸው ሰላዮችም ፎቶግራፎችን፣ ቪዲዮዎችን ሲለቁባቸው አንዳንዶች በዚሁ የተነሳ የእውቅናን ጫፍ ማማ የደረሱ የዓለም ጥግ ድረስ እውቅና ያላቸው አርቲስቶች ራሳቸውን እስከ ማጥፋት ደረጃ በዚህ ጉዳይ ይደርሳሉ። በተደጋጋሚም በሆሊውድ ይህ ተግባር ይፈጸማል። በተለይም ፓፓራዚ ተብለው በሚታወቁ እጅግ ረቂቅ በሆኑ ሰላይ ተከታታዮቻቸው የሚወጣባቸው የቅሌት ቪዲዮና ፎቶግራፍን ተከትሎ ሙሉ ለሙሉ ከአርቱ ስራ የራቁ በአደንዛዥ እጽ ሱስ ውስጥ ራሳቸውን የደበቁና ከዚህም ማለፍ ሲል በዚህ ጉዳይ ራሳቸውን ለማጥፋት የተገደዱ አርቲስቶች ቁጥር እጅግ በርካታ እንደሆነ ይነገራል። እኒህ አርቲስቶች ከህዝብ ዘንድ ያላቸው ድጋፍና ተቀባይነት በህዝብ ዘንድም የሚሰጣቸው ክብርና በአንዳንድ ተግባሮቻቸው ግን በህዝብ ዘንድ ያገኙትን ክብር ሙሉ ለሙሉ ሲያጡ፣ ስፖንሰሮቻቸው ፍርሚያቸውን ሲቀዱባቸው፣ የሙዚቃ አልበሞቻቸውና የሰሯቸው ፊልሞችም ተመልካች ሲያጡ ዓለም ተመልክቷል። በዚሁ አጋጣሚ በኢትዮጵያም መሰል ተግባር ያስተናገዱ የእውቅና ጫፍ ላይ የደረሱ እንስት አርቲስቶችን በተመለከተ መረጃ ይዘን መጥተናል። ላይቭ የተዋረዱ በቪዲዮና በፎቶግራፍም መረጃ የወጣባቸውና ቅሌት እየተከናነቡ አርቲስቶች በኢትዮጵያም አሉ። በአንድ ወቅትም ጉዳዩ ምላሽ እስኪሰጡ ቪዲዮቻቸውን ለማስጠፋት ጥረት እስኪያደርጉና በእንባ በህዝብ ዘንድም ይቅርታ እስኪጠይቁ ደረጃ ያደረሳቸው ነው። እነዚህንም አርቲስቶች በቅደም ተከተል የምናደርሳችሁ ይሆናል። በአራተኝነት የተቀመጠችው ተወዳጇ የቀድሞ የአሁን ደግሞ የአባይ ቴሌቪዥን አድማቂ የሆነችው መቅደስ ደበሳይ ናት። መቅደስ ደበሳይ በኢቢኤስ ቴሌቪዥን የናፍቆትን መልቀቅ ተከትሎ የኢቢኤስ ቴሌቪዥን የእሁድን በኢቢኤስ ፕሮግራም አዘጋጅና አቅራቢነትን ከተቆናጠጠች በኋላ በህዝብ ዘንድ እጅግ ትልቅ ተቀባይነት አግኝታለች። በፕሮግራም አዘጋጅና አቅራቢነትም በኢቢኤስ ቴሌቪዥን የማይረሱ ጊዜን ካሳለፉ እውቅ አርቲስቶች መካከል አንዷ ልትሆን በቅታለች። እውቅናዋ እጅግ ጫፍ በነካበት ከዓመታት በፊት ያልተጠበቀ በህዝብ ዘንድም ህዝብ ለሷ የነበረውን ቦታ እንዲተው ያደረገ ከባድ ጉዳይ በህይወቷ ተፈጥሮ ነበር። መቅደስ ደበሳይ ከልጇ አባት ጋር በአንዳንድ ጉዳዮች መለያየቷ በድብቅ የተፈጸመ ሲሆን ነገር ግን ይህ ጉዳይ ገሃድ ባልወጣበትና ህዝብ ባላወቀበት አጋጣሚ ከአንድ ወንድ ጋር ሆና የሚያሳይ ተንቀሳቃሽ ቪዲዮ በማህበራዊ ሚዲያ ተሰራጭቶ ነበረ። ይህ ቪዲዮ በተሰራጨበት ወቅት በኢቢኤስ ቴሌቪዥን የፕሮግራም ቀረጻ ላይ የነበረችው መቅደስ ደበሳይ በገዛ ስልኳ የወጣው መረጃ እጅግ አስነዋሪም ነበር። ከአንድ ወንድ ጋር ሆና የሚያሳይ እጅግ አስነዋሪ የሆነው የእርቃን ቪዲዮም ህይወቷን በሰዓቱ አመሰቃቅሎት ነበር። በዚህ ቪዲዮ የተነሳ በርካታ ፈተና ውስጥ የወደቀችው መቅደስ ደበሳይም ህዝብን ይቅርታ ለመጠየቅና የኢቢኤስን ጣቢያ ለመካስ ዳግም ከረጅም ጊዜ ረፍት በኋላ የተመለሰች ሲሆን በኢቢኤስ የነበራትን ቆይታ ከቋጩ ተግባሮች መካከልም አንዱ ይህው የቪዲዮ ቅሌት እንደሆነ ይነገራል። መቅደስ ደበሳይ ግን ወድቃ ለመቅረትን በማሳየት ዳግም በማንሰራራት
ዳግም በትዳር መካስና ልጅ መውለድ ከዚህ ባሻገር ደግሞ በአባይ ቴሌቪዥን በራሷ ዝግጅት ወደምትወደው ሕዝብ ዳግም ለመመለስ በቅታለች። በሶስተኛ ደረጃ ላይ የተቀመጠችው ቅንጡ መኪና እንደምትነዳ የሚነገርላት ተወዳጇ የሃሽታግ ታይም አዘጋጅና አቅራቢ የነበረችው ዳናይት መክብብ ናት። ዳናይት መክብብ እጅግ ቅንጡ መኪና ከሚነዱ እንስት አርቲስቶች መካከል ግንባር ቀደም እንደሆነችና ረብጣ ሚሊዮኖችን በማውጣት መኪና እንደገዛች ይነገርላታል። እውቅናን ያተረፈችው በቃና ቴሌቪዥን በሚተላለፈው ሃሽታግ ታይም ሲሆን ከዚህ ባሻገር እጅግ ከፍተኛ ገንዘብ የሚያወጡ ስምምነቶችን በማስታወቂያ በመፈራረምም የሚያከላት እንደሌለና በኢንስታግራም ገጽ ለአንድ ፎቶ በርካታ ብር የሚከፈላት አርቲስት እንደሆነችም ይመሰክርላታል። ዳናይት መክብብ በአንድ ወቅት እጅግ ስነ ምግባር ያላት በሕዝብ ዘንድም ተቀባይነት ያገኘች አርቲስት እንደሆነች በስፋት በሚነገርላት ሰዓት ላይ ያልተጠበቀ አንድ ተንቀሳቃሽ ቪዲዮ ወጥቶ ነበር። በዚህ ቪዲዮ ከቢኒ ቦስ ጋር ስትፍታታ የሚያሳይ ሲሆን ቢኒ ቦስ ከዚህ ቀደም የነበረውን እንቅስቃሴና በማህበራዊ ሚዲያ ያለው ከፍተኛ የሆነ ውግዘትን ተከትሎ ዳናይት መክብብ እንዴት ከእንደዚህ አይነት ሰው ጋር ትሆናለች? ከዚህ ባሻገር ደግሞ በምሽት ክበብ አሸሸ ገዳሚ ማለቷና በሻይ ቤት የመገኘቷ ጉዳይም በሕዝብ ዘንድ ትልቅ ቁጣን ያስነሳ ነበረ። በወቅቱ ምላሽ ያልሰጠችው ዳናይት መክብብም በአንዳንድ ሰዎች ላይ አሁንም ያላትን እውቅና ያሳጣትና ተቀባይነቷን እንዲጎድል ያደረገ ተንቀሳቃሽ ቪዲዮ ስለመሆኑ በስፋት ይነገራል። ነገር ግን ይህ ቪዲዮ ያላስቆማት ዳናይት መክብብ አሁንም በሚሊዮኖች ከፍተኛ የሆነ ማስታወቂያ ገቢ የምታገኝ እንስት አርቲስት ልትሆን በቅታለች። በሁለተኛ ደረጃ ላይ የተቀመጠችው ተወዳጇ ተዋናይ ማራማዊት አባተ ናት። ማራማዊት አባተ ከሕዝብ ጋር ይበልጥ ያስተዋወቃትን ሳሮ የተሰኘው ከአማኑኤል ጋር የተጣመረችበት ፊልም ሲሆን በጥቂት ጊዜ ውስጥም ዝናን ካካበቱ እንስት አርቲስቶች መካከል አንዷ መሆኗ ይታወቃል። እንደ ዳናይት መክብብ ሁሉ በኢንስታግራም ገጽ በርካታ ተከታይ ያላት ማራማዊት አባተ ለኢንስታግራም ፎቶዎች በሚሊዮኖች እንደምታስከፍል ይነገርላታል። ወደ እውቅና ማማ ሳትመጣ በፊት በፍቅር ሕይወት ክንፍ ያለችው ማራማዊት አባተ በዚህ በፍቅር ወቅት ላይ በደስታ በፍቅር ተሞልታ የዛሬ ሕይወቴን ለነገ ሚሞሪ ላስቀምጥ በሚል ከቀድሞ ፍቅረኛዋ ጋር ሆና እርቃኗን የሚያሳይ ፎቶግራፍ በማህበራዊ ሚዲያ እውቅና ካተረፈች በኋላ ሊለቀቅባት ችሎ ነበር። ቀደም ሲል የነበረ የፍቅር ሕይወቷን መዝጋቷና ከዛ ሰው ጋር መለያየቷ ቂም እንዲያዘል ያደረገው ፍቅረኛዋ ይህንን ከማራማዊት አባተ ጋር ቀደም ሲል አብረው ሆነው የሚያሳየውን የእርቃን ፎቶ እንደለቀቀባትና በእውቅናዋም ላይ ትልቅ የሆነ ፈተናን የጣለባት ጉዳይ ስለመሆኑ ታነሳ ነበር። ማራማዊት አባተ በቀድሞ የፍቅር ሕይወቷ እንደማትቆጭና ነገር ግን ባለፈው የፍቅር ሕይወቷ ተሰብራ ወደ ኋላ የምትቀር አንስት አለመሆኗንም ለማህበራዊ ሚዲያ በጉዳዩ ላይ ምላሽን ልትሰጥ በቅታለች። በአንደኛ ደረጃ ላይ የተቀመጠችው ሜላት ነብዩ ስትሆን ሜላት ነብዩ በተደጋጋሚ በትዳር ሕይወቶቿ ስኬት በማጣት ስሟ በማህበራዊ ሚዲያ ይነሳል። ነገር ግን ከዚህ ባሻገር በበርካቶች ዘንድ የምትወደድባቸው ባህሪና ስነ ምግባራቶች አሏት። በተለይም ደግሞ ለደሃ ደራሽ ለበርካቶች ጎጆ መቅናት ምክንያት እንደሆነች የሚነገርላት ሜላት እጅግ ስነ ምግባር ያላት እንስት ስለመሆኗ ይነገራል። ነገር ግን ቀደም ሲል በነበረ የፍቅር ሕይወቷ በድብቅ አንድ ሰው የቀረጻት ቪዲዮ በአንድ ወቅት ሕይወቷን እጅግ እንዳመሰቃቀለ፣ ከዚህ ባሻገር ደግሞ በተደጋጋሚ በዚህ ቪዲዮ የተነሳ ዛቻና ማስፈራሪያ ሲደርስባት እንደነበረ የተረጋገጠ ሲሆን ይህንንም ተከትሎ በሰይፉ ኦን ኢቢኤስ ምላሽ ለመስጠትም ተገዳ ነበር። በአንድ ወቅት ትዳር መመስረቷን ተከትሎ ይህ ሰው ዳግም ሕይወቷን ለመበጥበጥና ለመረበሽ እንደሚፈልግና በተደጋጋሚም ቪዲዮውን ማስፈራሪያ አድርጎ በመጠቀም ገንዘብ ለመቀበል ጥረት እንዳደረገባት ገልጻለች። ቀደም ሲል ያለፈችባቸው ሕይወታዎች፣ ትስታዎችና ትውስታዎች እጅግ አጸያፊ በሆነ መንገድ ለሕዝብ መድረስ የለባቸውም ያለችው ሜላትም ጉዳዩን በጥቂት ጊዜ ውስጥ ማስቆም መቻሏ በርካቶች አድንቀዋታል። እኛም በጥቂቱ በኢትዮጵያ እውቅና ያተረፉና እጅግ ባልተጠበቀ ሁኔታም ቪዲዮዎችና ፎቶግራፎች ተለቀውባቸው ውርደትን እየተከናነቡ ነገር ግን ዳግም ተነስተው መቆምና የእውቅና ማማ ጫፍ መርገጥ እየቻሉ ስኬታማ እንስት አርቲስቶችን በዚህ መንገድ ቃኝተናል። እስከ ዝግጅታችን ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ
ከልብ እያመሰገንን የዛሬውን በዚያው አበቃን። ሰናይ ጊዜ ተመኘን።